እሺ ዝም ያልኩህ ፈርቼ መሰለህ እንዴ ዳይመንድ? አንቺ ሴትዮ ኧረ እባክሽ ፉከራሽ እንደውም አያስመርም። ለቀቂኝ። አንተ በጣም ዶክተር ፕሮፌሰር ማን ኢንስፔክተር? አንተ እዚህ ምን እያደረክ ነው? ምንም ያው ምንም ባለሰሳት አንቺ በቅርብ ከእስር ቤት የወጣሽው ልጅ ነሽ አይደል? አዎ። እና እዚህ ምን እያደረጋችሁ ነው? ሁለታችሁም አልታረማችሁም ማለት ነው? ኧረ ታርመናል። ፕሮፌሰር ማን ነው? ኢንስፔክተር አይደል? ኩኩሻይ። አዎ ኢንስፔክተር። ታዲያ መታገሉ ምን አመጣው? እንትንሽ ነብሰ ጡር ነች እና በሚያስፈልግሽ ነገር ሁሉ ከጎንሽ ነኝ። ይሄን ታውቂያለሽ አይደል? አዎ ዶክተር። ላሳስሽ ብዬ ነው አይደል? አሁንም ወደፊትም የምረዳሽ ነገር ካለ ሳትሳቀቂ ጠይቂ። አንቺ ምን ልታረጊ መጣሽ? ከርሰሽ ልሞ ነው መቼሳል። ከርሱ ማን ነው ከርሰው? አንተ ኧረ ተረጋጊ። ልቀቂ ያበናትሽ። ምን ሴት ልጅ እኮ ናት፣ ስንት ነገር ይኖርባታል። በችግሯ ላይ ደግሞ ያንተን ትርክና ጭቅጭቅ ተደምሮ ይጎዳታል። ኧረ እቺ ምን ዶክተር አይደል? ከቤሪ ጋር የት ነው የምትተዋወቁት? ቤሪ? አዎ ዳይመንድ አብራችሁ እንደነበራችሁ ነግሮኛል። አስታውሽ እኮ አንቺ ነበርሽ የዛን ቀን ዴቭ እና እሷ ያሉበት የወሰድሽ። ያ ቀን? አዎ የዛን ቀን። እኔ እኮ ከዛን ቀን በፊት ቤሪን አላውቃትም። ከአንቺ ጋር ስትጋጩ ስላየውኝ ነገሮችን ለማወቅና በዛውም ደግሞ በነገር ለማፍት ሁኔታሽ ነው። ከቅድም ጀምሮ እንዴት ነው እያየሽኝ ያለሽው? ምን ላርግ? ምናልባት እኮ ያልገባኝን ነገር አይንኩስ ካገኘሁት ብዬ ነበር፣ ግን የለም። አሀ የት ይሄዳል? በደንብ ፈለግ አድርገሽ ማየት ነው። ታልሆነም ደግሞ ዴቭ ማለት ነው። ቆይ አንተ እንዳደለ እንዴ? ምንሽ ነው? ምኑ? ያቺ ልጅ መጣ አደይን የሌለ ነው ተናግራ አስቀይማት ሄደችው። አንተ ያደረስከው ክህደት ሳያንስክ ደግሞ ሰው ምናምን። ሜሪና አደይ ተደባደቡ፣ ጸጉር ለጸጉር ተያይዘው። ነገር ግን ሜሪ ልደበድባት ነበር የመጣችው። አደይ ግን ጠምዛ አንገቷን በመጣሽበት ተመለሽ በማለት ማስጠንቀቂያ ሰጥታታለች። ዴቭ ደግሞ ለእናቱ ሜሪ እንድትሄድለት ከአደይ ውጪ ማንንም እንደማያገባ እልክ ልኳ ነግሯታል። የዴቭም እናት ስራሷ አንስታ ወድቃለች። ሰላም ጤና ይስጥልኝ ክብራንና ክብራን የጀለኒ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ይህ ቻናል ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩኝ አደይ ሰራተኛዋ እነሆ ዛሬ ደግሞ ምን ተፈጠረ የሚለውን አብረን እንየው። አደይ ዛሬ ላይ ሜሪ ታዲያ አደይ ልደበድባት ነበር የመጣችው። አደይም በቀላሉ አልተሸነፈችላትም። አንገቷን ጠምዛ በመጣችበት እንድትመለስ ማስጠንቀቂያ ሰጥታታለች። በመሀላቸው ታዲያ ኩኩም ደርሳ ትገላግላቸዋለች። ኩኩም ሜሪን ማስጠንቀቂያ ሰጥታታለች። ከዛሬ ጀምሮ አደይ ነካለው ብትይ በማለት ለአደይ አግዛታለች። ዴቭንም ስታገኘው ምንሽ ነው ሚስት ተብዬህ የእናቴ ያመጣችላት አደይ ልደበድባት ነበረ፣ ለምንድን ነው ዝም የምትለው? ወንድ አይደለም ወይ በማለት ልክ ነግረዋለች ኩኩ። ከአደይ ጋም እንግዲህ ሳልሸኝሽ በማለት ወደ ቤት ሄደው ነበረ። በቤት ሲሄዱ ግን ትንሽ ከሊሊ ጋር ሊግባቡ አልቻሉም። እሱም ደግሞ በባቡሬ ምክንያት ነው። ባቡሬ የልጅነቷ ጓደኛ ነው ለኩኩ። ታዲያ ባቡሬ የልጅነት ጓደኛ እንደመሆኑ ኩኩ እየጠበቀችው ነበር። ነገር ግን አሁን ባቡሬ ሊሊን በጣም አፍቅሯታልም ተዋደዋልም። ታዲያ ትንሽ ቅሬታ ስላላት ጓደኛች ምንሽ ነው ትላታለች አደይን። አደይ ሊሊን ስላላወቅሻት እንጂ በጣም ጥሩ ልጅ እንደሆነ ትነግራታለች። ምግብም አቅርበላት እየበላች እያለ ዳይመንድ ደግሞ ድንገት ይመጣል። እሷም በድንጋጤ ትንሽ እስከማለት ድረስ ደርሳለች። ዳይመንድም ታዲያ ምግቡን አንስቶ እዚህ ደግሞ ምን ልትሰሪ መጣሽ በማለት ቃል ያው ሁሌም እንደማይስማሙ የታወቀ ነው። ይጣላሉ፣ ይታረቃሉ። አብረውን ደግሞ ዳይመንድ እና ኩኩ አብረው ቢሆኑ ደስ ይላል። ግን ደግሞ ሁልጊዜም መጨቃጨቅ። ታዲያ ኩኩን ስታያት ቅር ይላታል። ታዲያ ሜሪ ተምደበድባት ወይ መንገድ ላይ ጠብቃ የሆነ ነገር ታረጋታለች ብዬ ነው ተከትያት የመጣሁት፣ ያንቺ ቤት ነው ወይ በማለት ኩኩም ትናገራለች። ማናት በማለት ልሊም እንግዲህ በንዴት ሰው የለሽም ብለው ነው አይደለ እንደዚህ የሚያደርጉት በማለት ልካቸውን ያገራለሁ በማለት ተቤት ተባቡሬ ጋራ ይወጣሉ። ከዛም አደይ ምሳ ሰጣት። ዳይመንድ ድንገት ይመጣል ለኩኩ። ኩኩንም እንግዲህ ያልሆነውን ተናግሯት ነበረ። ታዲያ ሊሊን ስላላወቅሻት ነው ጥሩ ልብ ያላት መልካም ጓደኛ መልካም እህቴ ናት በማለት ለኩኩ ስነግራታለች አደይ። ኩኩም እሱንም አይቻለሁ እንዴት እንደምትቆረቆርልሽ በማለት ትነግራታለች። ተንኮለኛዋ ደግሞ ወደ ውጭ ለመውጣት እንግዲህ አሹን እናቴን ዋሽልኝ በማለት መኝታ ቤቴን ቆልፌዋለሁ፣ ቶሎ ደርሼ እመለሳለሁ ትለዋለች። እንዴት ነው በሉ ወዴት ለመሄድ ነው? እኔ ጥዬን እንደምንም አልዋሽም
በማለት እንዳትሄድ መልሷታል። ሮሚም ታዲያ ፍቅር መውጣት የለብህም ሰምተሃል አሹ በማለት ማስጠንቀቂያ ትሰጣለች። እንዴት ነው እባክሽ የሚያደርግሽ አንቺ ደግሞ ምን ያገባሽ ስትላት እናትሽ ናት ያለችው ምን አይደለሁም በማለት ፍቅርም እንግዲህ በንዴት ሁለታችሁንም አያሳያችኋለሁ ከዚህ ባላባረራችሁ በማለት ዝታባቸው ወደ ቤት ትገባለች። ይህ ደግሞ ላሹ ስልክ ሰጥታው ነበረ። ቀደም ብሎ ዴቭ ሲመጣ ደውልልኝ በማለት ስልኳን ጥላለት ትሄዳለች። አሹ ደግሞ ስልኩን ስላገኘ ዘና ፈታ ልበልበት በማለት ሩታን እንድትከፍትለት አድርጎ ሮሚ ግን ስታየው የማይሆን ነገር ነው። አንጣ ብላ መንጭቃው ለወይዘሮ ታለም ሰጥታ ነበረ። ነገር ግን ምን ችግር አለው ለምንድን ነው የምትመቀኝኝ? ባየው ዘና ብልበት ሲላት ነገ ሰርቆኝ ነው ወይም የሆነ ነገር አድርጎኝ ነው ብትልህ ምን ልትል ነው በማለት ትነግረዋለች። ለካስ ይሄም አለ ልክ ነሽ፣ ልጅቷ አስፈሪ ነገር ናት ይላል። በአንድ በኩል እንግዲህ ሩታ ደግሞ በፍቅር ተይዛለች። ዶክተሩን ለማግኘት አለምንም ምክንያት ትሄዳለች። እሱ ደግሞ ምን ልትሰሪ ነው የመጣሽው? ምን ሆነሻልም? በማለት ጥያቄውን ያከታትልላታል። እሷን መናገር ፈርታ አይዝም ብዬ ነው ሲዳብረኝ ነው በማለት ትሄድና ትወጣለች። አሁን ላይ መንገድ ላይ ቁጭ ብላ እየጠበቀችው ነበረ። ዴቭ ደግሞ ምን ሆነሽ ነው ብሎ ይጠይቃታል፣ ያፋጥጣታል። እሷም ታዲያ ምንም አልሆንኩም የምትወደውን ሰው መጠበቅ አይሰለችም ወይ በማለት ጥያቄ ታቀርበላታለች። የኔ ትንሿ እህት ደርሰሽልኛል ወይ? ማንን ነው የምትጠብቂው? ታባትሽ ሀገር ነው ወይስ እዚሁ ነው በማለት ሲጠይቃትም አይ እዚህ አይደለምም አታውቀውም አልነግረም በማለት እዚህ አይደለም በማለት ትመልስለታለች። ንገሪኝት እንዳለ ሄጄ እህቴ እንዲከባከባት እነግረዋለሁ ሲላት እኔ እኮ የምትቆጣ ይመስሎኝ ፈርቼ ነው። ለምንድን ነው የምቆጣ ሲላትም በፊት እኮ ሊዱን እንዴት እንደምታረጋ ስለማቅ ነው። ታዲያ የበፊቱ ሌላ፣ አሁን እኮ ሁሉንም ነገር ገብቶኛል በማለት ይነግራታል። ታዲያ አሁን እኮ ጊዜሽ ነው መብትሽ ነው በማለት በደስታ ያናግራታልም ይመክራታልም። ራስሽን ሁኜ ራስሽን ካልወደሽ ማንም ቢሆን ለአንቺ የሚቆረቆርልሽ የለም። ስለዚህ መጀመሪያ ራስሽን መውደድ ነው ያለብሽ በማለት ምክርም ሰጥቷታል። እሷም ታዲያ በደስታ አመስግነዋለች። በዚህ በኩል ደግሞ ቅምጥል ራሷን ፎ አድርጋ ቆንጆ ሆና ተስተካክላ ትመጣለች። እናቷም ስታያት በደስታ የት ሄድሽ ነበረ ስትላትም ራሴን ልለውጥ ብዬ ነው፣ ባሌ እንደሆነ ልጋብዝሽም አይለኝም። ታዲያ አንቺ ብትጀምሪው ምን ችግር አለ? መጀመሪያ አንቺ ጋብዥው፣ ከዛም በኋላ ለካ እንደዚህም አለ ብሎ ይወስድሻል፣ ያዝናናሻል በማለት ትመክራታለች። ታዲያ ኪንጎም ሲመጣ እንጥ ብላ ፏ ብላ ሲያያት የልትሄጅ ነው ይላታል። ታዲያ የት ሄዳለሁም አንዳንዴ እንደዚህ መሆን አይገባኝም አልወደድከም ወይ ስትለው እሱማ በጣም አምሮብሻል፣ በፊትም ለእኔ ልዩ ነሽ በማለት ያሞጋግሳታል። እናቷም ታዲያ ቡና እንድታፈላ ቡና እያፈላች ለምንድን ነው ወጣ ብላችሁ የማትዝናኑት በማለት እናቷ ትናገራለች። ኪንጎም ታዲያ እሷ እኮ ስለማትወድ ብዬ አላስጨንቃትም ብዬ ነው ይዣት ወጥቼ የፈለግሽበት ቦታ አዝናናሻለሁ በማለት እንግዲህ ቅምጥልንም አስደስቷታል። ዳይመንድ ለአደይ ከዶክተሩ ጋር ሜሪ ትተዋወቃለች። ቆመው አይቻችኋለሁ፣ ስለምንስ እንደሚያወሩ ባላውቅም ግን ደግሞ አብረው ቆመው አይቻለሁ በማለት ይነግራታል። አደይ ታዲያ እንዴት ነው የምትዋወቃቸው በማለት እያብሰለሰለች ነበረ። ወደ ዶክተሩ ሜሪን የት ነው የምታውቃት በማለት በጥያቄ አፋጣው ነበረ። ታዲያ ለመጀመሪያ ተረጋጊና ነግርሻለሁ ቁጭ በይ በማለት ቁጭ አድርጋት እንድትል ያደርጋታል። ከዛም የሆነውን ነገር ሁሉ ይነግራታል። እኔም ከአንቺ ጋር የዛለት ሆቴል ውስጥ ነው ያየሁት። ከዛም በፊት አይቻት አላውቅም አላቃትም፣ ግን ደግሞ ከመሀላችሁ ለማስወጣት ለዛ ነበረ የቀረብኳት። እሷ ግን የምትወጣ አይነት አይመስለኝም በማለት ይነግራታል። እሷም ታዲያ በጣም ይቅርታ፣ እኔ ደግሞ በሌላ ነገር ጠርጥሬ ነው ስላስቀየምኩ በጣም ይቅርታ ስትለው አሁን ላይ በጣም ደክሞኛል አመልዬ ብዙ ሰዓት ቆይቷለሁኝ፣ አብረሽኝ ምሳ ተበላሽ ጋብሽኝ በማለት እንግዲህ ለመብላት ወደ አንድ ምግብ ቤት አምርተዋል። በአንድ በኩል ደግሞ ሮሚ አሹን ፍጥጥ ብላ ታየዋለች። ለምንድን ነው እንደዚህ የምታይኝ? ደግሞ ስራ የለም ወይ ነው ወይስ እትዬ ተከታታዩ ብሎች ነው እስካሁን እዚህ ቁጭ ያልሽው ይላታል። አይ ዝም ብዬ ነው ስራ ስለጨረስኩ፣ ግን ደግሞ ለምንድን ነው የምታይኝ ሲላት አይንህ ላይ ምናልባት የሆንከውን ነገር ባገኝ ብዬ ነው ብላ ትነግረዋለች። በደንብ ይው ታገኛለሽ፣ እንዴት አታገኝም? ወይም ደግሞ ካሮት በልተሽ አይንሽ እንዲጠራ በደንብ እንድታነቢው ይረዳሻል በማለት ይነግራታል። ሮሚ ሁሉንም ነገር እያወቀች ነገር ግን ከሱ ጋራ የትዳር ጓደኝነት ለመመስረት አትፈልግም። ነገር ግን ደግሞ ከሌላ ሰው ጋር ሲሆን ትቀናለች።
ዳይመንድና ኮኮ መንገድ ላይ እንግዲህ ተገናኝተው አሁን ላይ ደግሞ ይጨቃጨቃሉ። ያ ሰው ቤት ነው ብዬ ነው ዝም ያልኩ ፈርቻ አይደለም ብላ ዘላ አንገቱን ታንቀዋለች። በዛ መሀል ታዲያ ፖሊሱ ይመጣባቸዋል። ምን እያደረጋችሁ ነው ሲሉት የሚናገሩት ሁሉ ይጠፋባቸዋል። ግራ ተጋብተው እየተንተባተቡ ለፖሊሱ የሚሉትን የሚያስረዱትን ግራ ይገባቸዋል። አንድ ግን በጣም ነው ያሳቀኝ የሚለው ጠፍቶ ዶክተር ስዊትከተር እንዲሁም ደግሞ ብዙ ነገር ይጣራል። ታዲያ አንተ እዚህ ምን ልታደርግ ነው ሲለውም አይ ምንም ብሎ ይንተባተባል። ቢሆን ደግሞ አንቺ በቅርብ ከእስር ቤት የወጣሽው ልጅ ነሽ አይደል ሲላት አዎ ትለዋለች። ሁለታችሁም አልታረማችሁም ማለት ነው፣ እዚህ ምን ትሰራላችሁ? ምንድነው የሚያተናነቃችሁ ብሎ ሲጠይቃቸውም እንደምንም ተንተባትቦ ሚስቴ ናት አምሯት ነው ለፖሊሱ እየተንተባተበ ይነግረዋል። ታዲያ እዚህ ለምንድን ነው የምትተናነቁ ሲል ነፍሰ ጡር ናት ለዛ ነው ማነቃ ማሬ ስትል እኔ ነኝ ባለዳው ነይ ነቂ ብያት ነው በማለት ለፖሊሱ ይናገራል። ፖሊሱም እንግዲህ በሉ እንዳትጎዳዱ ሁለተኛ መቼም አንገናኝም ሲል አረ ለጠላቴ ሸቤን አልመኘውም በማለት ትናገራለች። ኮኮና ዳይመንድ በጣም ደንግጠው ነበረ። ፖሊሱን ከሄደ በኋላ ታዲያ አንተ ምን እያልክ ነው? እኔ ነኝ ኩኩ ነኝ ወይ ከአንተ ማረግዘው ስትለው ምን ያንሰኛል? ምን እኔን የመሰለ ሸበላ ዱብ ታደርጊልኛለሽ በማለት ይነግራታል። በላውን መሄድ ትችላለህ፣ አንተ ተጠየቁ ብዙ ወሬ ታወራለህ በማለት ኩኩን ትናገራለች። እሱም ታዲያ ከፈለግሽ ዱቅ በይዚ ካልዛም ተከታይም ብሎ ጥሏት ይሄዳል። ሩታም እንግዲህ በመንገድ ላይ ስትሄድ የዶክተሩ መኪና ታያለች። ይህም የዶክተር መኪና አይደለም ወይ በማለት ወደ ውስጥ ምግብ ወደሚመገቡበት ክፍል ትገባለች። ታዲያ አደይም ዶክተሩን እያመሰገነችው ነበረ። በከፋኝ ሰዓት ታጠገኛለሁ በማለት ስታመሰግነውም እንግዲህ እኔ ነኝ ማመስገን የሚገባኝ እዚህ ድረስ አብረሽን ስለመጣሽ በምትፈልጊኝ ሰዓት ከጎንሽ ነኝ በማለት ይነግራታል። ታዲያ በጣም አመሰግናለሁ ማለት እሷም ምስጋናዋን ታቀርባለች። ከጎንሽ ነኝ አደይ፣ አሁንም ወደፊትም ሳትፈሪ ንገሪኝ በማለት ዶክተሩን ይመልስላታል። ግን እንዴት እኔን መረዳት ቻልክ? ሁሌም ዞር ስል ከጎኔ አገኘሃለሁኝ። ውለታን እንዴት አድርጌ እንደምከፍል አላውቅም በማለት አድርጌልሽ የምን ውለታ የሚከፈል እኔ አንቺ ደስተኛ ስትሆኝ ማየት ነው የምፈልገው በማለት ነበረ የመለሰ። ታዲያ እነሱ ጨርሰው ሊወጡ ሲሉ ትገባለች። ታዲያ አደይ እዚህ ምን ትሰሪያለች ብላ አደይን ትጠይቃት፣ አንቺስ ምን ትሰሪያለች እዚህ በማለት ጠይቃታል። እኔ ምሳ ልበላ ነው ከዶክተር ጋር በማለት አደይም ስትመልስላት እኔም መብላት ትፈልጋለሁ እኔንም ጋብዘኝ ትለዋለች። አንቺ ለምንድን ነው የምጋብዝሽ? አደይ ጥሩ ልጅና ጥሩ ጸባይ ያላት ናት፣ በዛ ላይ ደግሞ አሁን ላይ ከፍቷታል በማለት ይነግራታል። አደይና አንቺ ልዩነት አላችሁ፣ አየሽ እኔና አደይ ተመካክረን ጸባይሽ ጥሩ ከሆነ እንጋብዝሻለን በማለት ይነግራታል። ለእኔ ሲሆን ፕሮሰስ አበዛህ በማለት እኔ ልሂድ በቃ እናንተ ተጫወቱ ብላ አደይም ብድግ ስትል እኔም እሄዳለሁኝ ሂሳብ ልክፈል መኪና ላይ ጠብቂኝ ብሏት እሱም ሂሳብ ሊከፍል፣ ሩታ ግን ብቻዋን ቁጭ ትላለች። ሩታ እንደምታፈቅረው አያቅም። ሩታ አሁን ላይ በጣም በፍቅሩ እየተጨነቀች ነው ያለችው። ጸባም ተቀይሯል። በፊት ከነ ዳይመንድና ከአሹ ጋራ ቲክቶሯን ስትጨፍር ነበር። አሁን ግን ያ ነገር የለም። ዳኒም ደግሞ በአንድ በኩል ለፍቅር ደውልላታል። ታዲያ የኔ ልዕልት ብሎ ሲያናግራት ቤቱንም ደግሞ ላቤ እንደሚሸጠው ዛሬ ብቅ ብለሽ አታይኝም ወይ በማለት ያለውን ችግር እየነገራት ነበረ። እሷ ደግሞ ስለ እህቱ ሲያወራ እህቱን በመጥፎ ነገር ስትሰድብበት ስለ እህቴ መጥፎ ነገር እንድትናገሪ አልፈቅድልሽም በማለት ይናገራታል። እሷም ጆሮዋ ላይ ትጠረቅምበታለች። ስልኩ ዘጋሹ በማለት የጊዜ ጉዳይ ነው ተይው ዝጊው በማለት በትካዜ ውስጥ ነበር። ዳኒ ደግሞ ለዴቭ ልክልኩን ነግራው ስትመለስ ባቡሬ ደግሞ ከኋላ የተከተለ ምን ሆነች ነው ጠብቂኝ በማለት ያስቆማታል። ዳኒም በርቀት ሲያቸው እናንተ ምን አለባችሁ እንደ ልባችሁ ፍቅር ትጫወታላችሁ፣ እህቴ በእስር ቤት እዛ ተጨንቃለች በማለት በርቀት እያያቸው ነበረ። የቤቷን ካርታ ከተመለሰላት በኋላ አሁን ላይ ድጋሚን ለመስረቅ ይሆን ዳንኤልም እየተጨነቀ ነበር ወደ እነሱን እያየ። ባቡሬም እንግዲህ የኔ ቆንጆ ታዲያ ዴቭን የተናገርሽበት መንገድ ትክክል አይደለም፣ ግን ደግሞ ዴቭ ይጎዳል በማለት እኔ ልክ ነኝ ራሱን ለምንድን ነው ወንድ አይደለም ወይ ለእናቱን ማስረዳት ያቅተዋል ወይ በማለት ትናገራለች። ችን ያስተካክል እንደሆን ያስተካክል፣ አለዛ አደይ ላይ ማንም ሰው እየመጣ መናገር አይችልም በማለት ሊሊም ቁጣዋን ትሰነዝራለች። ታዲያ አንቺ ደህና ነሽ ልኝ ሲላት አንተ እያለህልኝ ምን ሆናለሁ በማለት ግንባሯንም ሳም ያረጋታል። ባቡሬ ዳይመንድም እንግዲህ ወደ ሀቤ ጋር ይሄዳል። ዛሬ ምን እቅድ ቃለ ሲለው አደይ
ልካይ ነው ባክህን ሄደት አላያቸው ወንድምነትህ ያበቃልሃል ብላ አስፈራራችን በማለት እሷ በችግር ውስጥ ሆና ስለኛ ታስባለች ይላል አቤም። ወዲያው ኩኩም ታንኳኳለች። ምን እግርሽ ጣልሽ በማለት ናይ ብለኸኝ ጥላይን ትሄዳለህ ወይ በማለት ኩኩም ገብታ ቁጭ ትላለች። አይጋብዝሽም ሲላት ቡና ቢሆን ይሻለኛል ትለዋለች። ታዲያ ቡናውንማ አንቺ ሴት ስለሆንሽ ጉድ ጉድ ብለሽ ቡናውን አፊ ብሎ ዳይመንድም ሴት አይደለሽም ወይ እስቲ ማርብሽ ይላታል። በቡናማ እኔ ኩኳ ልታማም በማለትም ትነግረዋለች። ታዲያ ቡናውን አፍልተሽ እውነት እንደው ካፈላሽው አከብርሻለሁ በርቁ ነው ሰላም ልሽ ኩኩነኛ ያንተን ስድብ ፈርቼ ቡና ማፈላው በማለትም ኩኩም ትናገራለች። ዴቭ እናት አሁን ላይ ሜሪን በወንድ በጎረምሳ አስደበደበችኝ አደይ ብላ በውሸት ትናገራለች። ታዲያ እሷው ጀመረችው። ቆይ አሳያታለሁ ብላ እየዛተች ነበረ። ታዲያ ለባብሽምና እንሄድ ወደነ የሚገኝበት ዴቭ በማለት ወደ እነ ታለም ቤት ትመጣለች። ታዲያ ወይዘሮ ታለም ግን ደግሞ ደስተኛ አልሆነችም። ይዛትን ብትመጣ ወደ ቤትም ስትመጣ ታዲያ እናሹንም ሆነ ሮሚን አመናጭቃቸውን የገባችው የዴቭ እናት። ትንሿ ሜሪ ደግሞ እንግዲህ እሷም ታመናጭቋለች። ስልክ የት አለ ለምን አልደወልክልኝም ዴቭ ሲመጣ በማለት አሹን እኔ ጋ አይደለም ወይዘሮ ታለም ወስደውታል፣ ስለዚህ አልደወልኩልሽም ዴቭም አልመጣ በማለት ይነግራታል። ዴቭም እንግዲህ በጣም ተናዶ ይመጣል። ሜሪ ብሎ ጠርቶ አንቺ ምንድን ያደረግሽው በማለት ይናገራታል። እናቱን ተረጋጋ ዴቭ ምን ሆነ ነው ስትለው እናቱን እዚህ ውስጥ አትግቢ አንቺ ሜሪ ከዚህ ሂጅልኝ በቃ አልፈልግሽም በማለት ሜሪን በኃይል ይናገራታል። አይነቹ የነገረች ስል ማንም ይንገረኝ ማን አያገባሽም አከበርኩሽ እንጂ ህይወቴን እንድታሽከረክሪ ቁልፍ አልሰጠሽም በማለት ይናገራታል። ወደ መጣሽበት በሰላም ተመለሽ ብሎ አልፈልግሽም ወደ መጣሽበት ቀጥ ብለሽ ተመለሽ ብሎ ሜሪን ይናገራታል። ዴቭ ተይ ለአንድ ሰራተኛ ብለህ እንደዚህ አትናገራትም በማለት እማየተይ ለአንቺ ብዬ ብዙ ነገሮችን ትቻለሁ አሁን ላይ ግን ይበቃሻል በማለት እናቱንም በኃይል ይናገራታል። ምን እያልክ ነው ዴቭ? አደይን ትቼ ማንንም አላገባ እኔ አደይን አገባታለሁ እኔና ሜሪ መቼም ቢሆን አንጋባም በማለት በቁጣ ይናገራል። ሜሪን አላገባትም ሲል እናቱም ተመቀመጫዋ ብድግ ትልና ይኸውልህ ዴቭ ያችን ሰራተኛ የገጠር ልጅ ያልተማረች እኔ በህይወት እያለሁ አታገባትም በማለት ቸም አታገባትም በማለት ትናገረዋለች። ምንም ስትናገሪ ዝም ብዬሻለሁ አደይን አታውቂያትም ስለማታውቂው ሰው ደግሞ እንደዚህ ነው እንደዛ ነው ብለ መናገር አግባብ አይደለም በቃሽ እናቴ በማለት እናቱንም ይቆጣል። ወይዘሮ ታለም ታዲያ ተረጋግታችሁ አትናገሩም ወይ ምንድን ነው ዴቭ ተረጋጋ በማለት ለማረጋጋት ትሞክራለች። ይህም እንግዲህ ማም እየሰማሽ ነው ወይ ቀልድ ነው ወይ የተያዘው እኔ ሁሉ ነገር ትቼ እሱን አገባለሁ ብዬ መጥቼ በማለት ትጮኋለች። እናቱም ታዲያ ቤሪን ታገባታለህ ከኔ ከእናትህ ቃል ውጭ አትወጣም በማለት አላገባትም እኔ አደይን ነው የማገባው ሲል አደይን ደግሞ አታገባትም እኔ ቆሜ በማለት እየተከራከሩ ሳለ ድንገት የዴቭ እናት ፌንት ትወድቃለች። በመደናገጥ እንግዲህ ማሚ ማሚ እያሉ ወይዘሮ ታለምም እናሹን እየጠራች ወድቃ ቪዲዮ አልቋል። ቀጣይ ምን ይፈጠር ይሆን? ቀጣዩን ይዘን እስከምንመጣ ለዛሬው ቪዲዮ ሲያብቅቷል። አስተያየታችሁንና እንዲሁም ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ ወገኖቼ። በያላችሁበት ሰላም ሁኑልኝ።